ጆዜ ወደ ሀገራቸው ተመልሰው ከቤኔፊካ ጋር ህይወትን ከጀመሩ ሳምንታት ተቆጥረዋል። ሰውየው ዘ ስፔሻል ዋን ቤኔፊካን ይዘው በቻምፒየንስ ሊግ ካደረጉት የእንግሊዝ የቀድሞ ክለባቸው ቼልሲ ጉዞ ማግስት ዕለተ እሁድ ምሽት 5:15 ፖርቶ ከተማ ላይ ከሌላኛው የቀድሞ ክለባቸው ሀያል ፍልሚያ ይጠብቃቸዋል። ቤኔፊካ ከፖርቶ በፖርቹጋል ሀያላኑን ከሚያፋጥጡት ከባድ ደርቢዎች ዋነኛው ነው። ኦክላሲኮ ወይም ኦክላሲክ የፖርቹጋል እግር ኳስ ክለብ በሆኑት ቤኔፊካና ፖርቶ መካከል ለሚደረጉ ግጥሚያዎች የተሰጠ ስም ነው። በመጀመሪያ ኦክላሲኮ የሚለው ቃል የሚያመላክተው በሊግ ውስጥ የሚደረጉ ጨዋታዎችን ብቻ ነበር። አሁን ግን እንደ ታካ ዴ ፖርቹጋልና ታካ ዳ ሊጋና ሱፐር ታካ ካንዲዶ ዴ ኦሊቬራ ባሉ ሌሎች የሀገር ውስጥ ውድድሮች ላይ የሚደረጉ ግጥሚያዎችን የማካተት አዝማሚያም አለው። ሁለቱ ክለቦች በአውሮፓ እግር ኳስ ውስጥ በጣም ጠንካራ የፖርቹጋል ክለቦች የሆኑና 7 የአውሮፓ ዋንጫዎችን በጋራ ያሸነፉ ቢሆንም በአውሮፓ ውድድር ግን እርስ በርስ ተገናኝተው አያውቁም። ቤኔፊካና ፖርቶ በፖርቹጋል ውስጥ ቢግ ትሪ በመባል ከሚታወቁት 3 ክለቦች ሁለቱ ሲሆኑ ሌላኛው ስፖርቲንግ ሊዝበን ነው። የቤኔፊካና ፖርቶ ፉክክር የመጣው ሊዝበንና ፖርቶ በፖርቹጋል ውስጥ ሁለቱ ትላልቅ ከተሞች በመሆናቸውና ሁለቱም ክለቦች በፖርቹጋል ውስጥ ሀያላን እግር ኳስ ክለቦች በመሆናቸው ነው። ቤኔፊካ የስፖርቲንግ ከተማ ክለብ ሲሆን ፖርቶ የዚያው የፖርቶ ከተማ ምልክት ነው። በቤኔፊካና ፖርቶ መካከል የተደረገው የመጀመሪያ ግጥሚያ ኤፕሪል 28 ቀን 1912 ቤኔፊካ ፖርቶን 8-2 ሲያሸንፍ የተደረገ የኤግዚቢሽን ጨዋታ ነው። ከ8 ዓመታት በኋላ ፖርቶ የመጀመሪያውን ክላሲኮ 3-2 አሸንፏል። ፖርቶ ቤኔፊካ ላይ ሁለተኛ ድሉን ለማግኘት ሌላ 9 ዓመታት መጠበቅ ግድ ሆኖበት ነበር። እንደ አውሮፓውያኑ የዘመን አቆጣጠር በ1934 የፕሪሚየር ሊጋ ከመመስረቱ በፊት ሁለቱም ክለቦች በእግር ኳስ ሊግ አውራጃቸው ውስጥ ይወዳደሩ ነበር። ሁለቱም ወገኖች በካምፔናቶ ዴ ፖርቹጋል ይወዳደሩ የነበረ ሲሆን ይሄ ውድድር በኋላ በ1938 የካታ ዴ ፖርቹጋል ሆነ። በፈረንጆቹ አቆጣጠር 1934 ድረስ ቤኔፊካ የካምፔናቶ ዴ ሊዝቦኖ 9 ጊዜ እንዲሁም በታካ ዴ ሆሬ ዴ ሊዝቤኖ 2 ጊዜ አሸንፏል። ፖርቶ በአንጻሩ የካምፔናቶ ዴ ፖርቶን 19 ጊዜ ሲያሸንፍ እንዲሁም ታካ ዴ ሆሮ ዴ ፖርቶን 2 ጊዜ ማሳካት ቻለ። በፖርቹጋል እግር ኳስ የመጀመሪያው ካምፔናቶ ዴ ፖርቹጋል የሀገር ውስጥ ዋንጫ ውድድር ቤኔፊካ ከፖርቶ ጋር ለመጀመሪያ ጊዜ በይፋዊ ውድድር ተገናኝተዋል። በዚህም የካምፔናቶ ዴ ፖርቹጋል የፍጻሜ ጨዋታን ቤኔፊካ 3-0 አሸንፏል። ከፕሪሚየር ሊጋ ምስረታ በኋላ ፖርቶ የውድድሩን የመጀመሪያውን የእርስ በርስ ጨዋታ ድል ማሳካት ችሏል። ሁለቱ ቡድኖች ለመጀመሪያ ጊዜ በፌብሩዋሪ 3 1935 ተገናኝተው ፖርቶ 2-1 በሆነ ውጤት ሲያሸንፍ በመልሱ ጨዋታ ቤኔፊካ 3-0 አሸንፏል። ቤኔፊካ በሁለተኛው ዙር ጨዋታ ደርቢውን ቢያሸንፍም ከፖርቶ በ3 ነጥብ ዝቅ ብሎ በሊጉ 3ኛ ደረጃን ይዞ አጠናቋል። በሚቀጥሉት 5 የውድድር ዘመናት ቤኔፊካ 3 ፖርቶ በበኩሉ 2 ዋንጫዎችን አሸንፈዋል። በ1950ዎቹ መገባደጃና በ1960 ቤኔፊካ የፖርቹጋል እግር ኳስ ብቻ ሳይሆን የአውሮፓ እግር ኳስን ጭምር ተቆጣጥሮ ነበር። የዩዞቢዮ መምጣት ቤኔፊካን በ10 ዓመታት ውስጥ 8 የሊግ ዋንጫዎችን እንዲያሸንፍም አድርጓል። ቤኔፊካ በእነዚህ ዓመታት የሊግ ዋንጫዎችን ከማሳካቱ ባለፈ በ1961 ባርሴሎናንና በ1962 ሪያል ማድሪድን በመርታት 2 የአውሮፓ ዋንጫዎችን ማሸነፍ ችሏል። በ1970ዎቹ የቤኔፊካ የበላይነት እስከ 1977-78 የውድድር ዘመን ድረስ የቀጠለ ሲሆን ፖርቶ በ19 ዓመታት ውስጥ ለመጀመሪያ ጊዜ በ1977-78 የሊግ ዋንጫን አሸነፈ። በ1980ዎቹና በ1990ዎቹ መጀመሪያ ላይ ሁለቱም ቤኔፊካና ፖርቶ ለሊግ ዋንጫ ሲፋለሙ ቆይተዋል። በ1990ዎቹ ፖርቶ የፖርቹጋል እግር ኳስን መቆጣጠር የጀመረ ሲሆን ሪከርድ የሆነ 5 ተከታታይ የሊግ ዋንጫን አሸንፏል። በፈረንጆቹ የሚሊኒየም ዓመታት ላይም ፖርቶ የበላይነቱ ቀጥሏል። ፖርቶ በ2003 ወደ ዩኤፋ ዋንጫና በ2004 የአውሮፓ ቻምፒየንስ ሊግ ሻምፒዮና ከመሆኑ በኋላ በ2000ዎቹ ሁለተኛ አጋማሽ ላይ ሁለቱም ክለቦች ለሊግ ክብር ታግለዋል። ፉክክሩ ተባብሶ የቀጠለውም የቤኔፊካ ክሪስቲያን ሮድሪጌዝ በ2008 ፖርቶን ከተቀላቀለ በኋላ በቅርብ ዓመታት ታሪክ ከአንዱ ክለብ ወደ ሌላኛው ያመራ 3ኛ የቤኔፊካ ተጫዋች ሆኗል። በ2010 ከ4 የውድድር ዘመን በኋላ ቤኔፊካ የ32ኛውን የሊግ ዋንጫ ከማሸነፉ ባለፈ በታካዳ ሊጋ የፍጻሜ ጨዋታ ፖርቶን 3-0 በማሸነፍ 4 ተከታታይ የታካዳ ሊጋ ያሸነፈ የመጀመሪያው ክለብ መሆን ችሏል። በሚቀጥለው ዓመት ፖርቶ ቤኔፊካን 5-0 በሆነ ውጤት ሲያሸንፍ ውጤቱም ፖርቶ ቤኔፊካ ላይ ያስመዘገበው ትልቁ ድል ሆነ። ከዚህም ባለፈ በዚህ የውድድር ዘመን ፖርቶ የሊጉን ዋንጫ የታካ ዴ ፖርቹጋል እንዲሁም የዩኤፋ ዩሮፓ ሊግ ዋንጫን በማሳካት የሶስትዮሽ ክብርን አግኝቷል። ከ2014 በኋላ ቤኔፊካ 4 ተጨማሪ የሊግ ዋንጫዎችን ከማግኘቱ በተጨማሪ 4 በተከታታይና በአጠቃላይ 37 ዋንጫዎችን በማሸነፍ ሁለተኛው የፖርቹጋል ክለብ በመሆን ሪከርድ አስመዘገበ። ከዚህም ባለፈ ሌላ 2 የሊግ ዋንጫዎችን በማሸነፍ በአጠቃላይ 7ኛ ዋንጫ በማግኘት ሌላ ሪከርድ ማስመዝገብ ቻለ። ከዚያ በኋላ ባሉት ዓመታት አሁንም ድረስ በተመጣጣኝ ፉክክር ውስጥ እያለፉ ይገኛሉ።
እኛም በዛሬው ጥንቅራችን የቤኔፊካና ፖርቶን ደርቢ በጥቂቱ እንዲያስቃኘናችሁ፣ በቀጣይ በሌላ ጥንቅር እስከምንገናኝ በያላችሁበት ቸር ቆዩልን።